በዚህ በ3 ዓመት የአማራ ትግል ታሪክ ውስጥ የታዘብኩት አንድ ወሳኝና ተደጋጋሚ የትግል ማኮላሸት ፓተርን አለ። እሱም ከመስከረም እስከ መጋቢት ጥልቅ ዝምታና ከፍተኛ መከባበር የነበራቸው አንዳንድ ፋኖች ከሚያዝያ ጀምሮ ተገፋው ልንገዳደል ነው፣ ስልጣኑን እኔ ይገባኛል፣ ታፈንኩ፣ ችግር አለ ወደሚል ትርክና ክፍፍል ይገባሉ። ለምን? በፋኖች ውስጥ የሚከሰተው ችግር ሁሉ ምንጩ ምንድነው? ከየት ነው? ለምንድነው ስንል ጠይቀን የራሳችንን ጥናት እናቀርባለን። አንዳንድ የፋኖ አመራሮች 9 ወር ተኝተው ክረምቱ በመጣ ቁጥር ፋኖ ውስጥ ያለውን ችግር ይዘከዝጉታል። ድርጅቱን ራሱን ያጥራ ያሉ አዛኝና ተቆርቋሪ መስለው የሚቀርቡ በፋኖች ላይ የክፍፍልና የትኩረት ማጣት የሚፈጥሩ ክረምቱ ሲጠጋ ነው። ሜዳውን ፈረሱም አላቸው፣ ግን እንደ እኛ እኩል ሚዲያ ላይ ይጮኻሉ። የነዚህ ፋኖች ዓላማ ምንድነው? ክረምቱን ጠብቀው ለትግሉ ለታጋዩ የንትርክ አጀንዳ የሚሰጡ ፋኖች ዓላማቸው ምን? የፋኖ ደጋፊ ሚዲያዎችም ይሁኑ አክቲቪስቶች በፋኖች ላይ ትችትና ወቀሳ የሚጀምሩት ክረምቱ ሲጠጋ ነው። ለምን? የመንግስት አክቲቪስቶችም ሪከርድ የሚያወጡ ፋኖ ለመነጣጠል አሰፍስፈው ሶሻል ሚዲያ ላይ ተናበው የሚወጡት ክረምት ብቅ ሲል ነው። ለምን? ዓመቱን እየጠበቀ ክረምት በመጣ ቁጥር ፋኖችን እርስ በርስ እንዲነታረኩ ሚዲያዎች በትግሉና በታጋዮች ላይ እንዲጮሁ የሚያደርጋቸው ከጀርባ ያለው አካል ማን ነው? እንደሚታወቀው የፋኖን ትግል የአማራ ስቃይና ሞት ዓለም አቀፍ ትኩረት ተነፍጎታል። ችግሩ ደግሞ የተከሰተው ከፋኖ ከራሱ ነው። እናየዋለን። የፋኖን ማሸነፍ፣ የአማራ መነሳት፣ የኢትዮጵያ መዳን የሚያሳስባችሁ ሁሉ እነዚህን ለምን የሚሉ ጥያቄዎችን በራሳችን አረዳድ በኮሜንት እየመለስን የመፍትሄ ሐሳቦችን እየሰጠን ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረግን እስከ መጨረሻው አብረውን ይቆዩ። ስራ ያጣ አእምሮ የሰይጣን ወርክሾፕ ነው ያለው ማን ነበር? ያው ስራ ከሌለህ የምታደርገው ሁሉ ጠፍቶህ እንደ መለኩሴዋ ቆቧን ቀዳ እንደሰፋችው ማለት ነው። አብዛኛውን ጊዜ ሳይዋጋ የሚያሳልፈው ፋኖ ዋና ስራው የተመሰረተውን ድርጅት ማፍረስ፣ መልሶ መገንባት ላይ ሲያስር ይውላል። ስራ ያጣ መለኩሴ ባህሪ ነውና መፍትሄው ደግሞ ስራ ያጣውን ፋኖ ወደ ስራ መመለስ ነው። ይህ የሁሉም ችግራችን መፍትሄ ነው። በአሁኑ ወቅት የአማራ ሕዝብ የህልውና ተጋድሎ ሆነ የፋኖ እንቅስቃሴ እጅግ ወሳኝ በሆነ የታሪክ መስቀለኛ መንገድ ላይ ይገኛል። ይህንን መስቀለኛ መንገድ ያለውን ትግል ለማዳን መረባረብ ደግሞ ግዴታ ነው። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል እንዳለው መጽሐፉ ክረምቱ በመጣ ቁጥር ከውስጥ አንዳንድ ፋኖች በአንዳንድ ፋኖች ላይ፣ ከውጭ አንዳንድ ለአማራ ትግል ቁመናል የሚሉ ሚዲያዎች በአንዳንድ ፋኖች ላይ፣ አንዳንድ አክቲቪስቶች በአንዳንድ ፋኖች ላይ እኩል ከብልጽግና አክቲቪስቶች ጋር ተሰልፈው የሚነሱት፣ በመካከል ስንጥቅ ለመፍጠር የሚጥሩት፣ ትግሉን የሚጎትቱት ምክንያቶች እነዚህ ናቸው። ትግሉን ንግድና መኖሪያ ያደረጉ ፋኖች፣ የፋኖ ደጋፊ ነን የሚሉ ግለሰቦች፣ ሚዲያዎች፣ ባለሀብቶች፣ አክቲቪስቶች ክረምቱ በመጣ ቁጥር በፋኖች ውስጥ መጓተት፣ መከፋፈል፣ ጣት መቀሳሰር ይፈጥራሉ። ትግሉ በጊዜ ከተቋጨ ንግዳቸው ይዘጋልና ከጀርባቸው ደግሞ የክረምት ጎርፍ ይወስደኛል ብሎ የሚሰገው አብይ አህመድና የአብይ አህመድ ስውር ኔትወርክ አለ። ክረምት በመጣ ቁጥር ለትግሉ ለአማራ አንድነት እንቅፋት የሚሆን አጀንዳ የሚፈጥሩት ራሳቸው ፋኖች ናቸው። ለምን? በአብይ አህመድ ኔትወርክ የተሳሰሩ ወይም የታሰሩ ናቸውና። ክረምቱ በመጣ ቁጥር አጀንዳ የሚሰጡንን በህዝብ ህልውናና በእውነተኛ ፋኖች ደም የሚያላግጡትን ጆሮ ልንሰጣቸው አይገባም። በትግል ውስጥም ለደቂቃዎች እንዲቆዩ መፈቀድ የለበትም። አንዳንድ እውነተኛ ታጋይ ፋኖች ደግሞ የሚፈጥሩ ስህተት አለ። ይህም ቅሬታቸውን በውስጥ ከጓዶቻቸው ጋር ተመካክረው ከመፍታት ይልቅ ሚዲያ ላይ ይዘውት ይወጣሉ። ሚዲያ ሽማግሌ መሆኑን አላውቅም። ሚዲያ ይፈታላቸው ይመስል ለሚዲያ ቅሬታቸውን ያቀርባሉ። ሚዲያ ውስጥ ያለው ግሳንግስ ደግሞ ችግሩን ከመፍታት ይልቅ ይገዳደሉ የሚል መልስ ይሰጣል። ይህ ፓተርን 3 ዓመት ሙሉ እንደቀጠለ ነው። አውራጃዊ ስሜት ያላቸው ፋኖች፣ የትግል ደጋፊዎች፣ የሚዲያ ባለሙያዎች ሌላኛው የትግል ፈተና ሆነዋል። እነዚህ ጎጠኛ ታጋይ መሳይ ሰዎች የጎጥ ሴራቸውን የሚጀምሩት ክረምቱ ሲመጣ ነው። ለአማራ እንታገላለን የሚሉ አክቲቪስቶች፣ ፋኖች ያልተገራ ሶሻል ሚዲያ አጠቃቀም የሚታየውም ክረምት ሲመጣ ነው። ይህም ሆን ተብሎ ተጠንቶ የሚደረግ አጀንዳ የመስጠት አካል ነው። የግል አክቲቪስት የቀጠሩና ሚዲያ ያስከፈቱ የፋኖ አመራሮች በቀጠሯቸው የሶሻል ሚዲያ ባለሙያዎች በፋኖ ትግል ላይ አደጋ ደቅነዋል። እነዚህ ፋኖች ክረምቱ ሲጠጋ የክፍፍል አጀንዳ መረጃ ነው እያሉ ለሚዲያ ባለሙያዎች ይሰጣሉ። አክቲቪስቶቹ ደግሞ ያወጡታል።
ከዛ 2 ወር ክረምት በንትርክ ያልፋል። በዚህ ሴራ ውስጥ ፋኖዎችም አሉበት። የፋኖዎችን ውሳኔ የማያከብሩ ፋኖዎች፣ አክቲቪስቶች፣ የሚዲያ ባለሙያዎች የትግሉ ፈተና ሆነዋል። አንድ ድርጅት ትክክልም ይሁን ስህተት በድርጅታዊ ማዕቀፍ ውስጥ የሚወስደው እርምጃና ውሳኔ ኃላፊነቱ የድርጅቱ ብቻና ብቻ ነው። እነዚህ ሁሉ ችግሮች ተሰባስበው የሚወጡት ክረምቱ ሲጠጋ ነው። ይህ ሁሉ ንትርክና ሴራ ግን የሚጠቅመው ለአብይ ነው። ስልታዊ የአብይ ስልጣን ማራዘሚያ ነው። ይህን ሁሉ የሚያደርገው አብይ አህመድ ከፋኖ እስከ ባለሀብት፣ ከሚዲያ እስከ አክቲቪስት፣ ከገጠር እስከ ከተማ፣ ከኢትዮጵያ፣ ኡጋንዳ፣ አውሮፓ፣ አሜሪካ በዘረጋው የትግል ወርቅ በተቀባው ስውር ኔትወርክ አማካኝነት ነው። ባጭሩ ችግር እንኳ ቢኖር ከግንቦት እስከ መስከረም ትግል ላይ ብቻ እናተኩር። በጋ ላይ መፍታት ይቻላል። ማንኛውም ታጋይ የፋኖን ችግር በውስጥ ይፍታ እንጂ ሚዲያ ላይ የሚያወጣ ሁሉ አፋጣኝ እርምጃ ሊወሰድበት ይገባል። ያኔ ይቆማል። በዲሲፕሊንም እንመራለን። በጊዜ ሰሌዳ የተቀመጠ ከላይ እስከ ታች ድረስ የፋኖች ስልጠናና ውይይት ማድረግ ችግሮችን እግር በእግር እንዲፈቱ ተግባቦት እንዲኖር ያደርጋል። በአመት 3 ጊዜ ፋኖዊ ውይይትና ግምገማ ይኑር ለማለት ነው። የአውሮፓ ህብረት፣ የእንግሊዝ መንግስት፣ የአሜሪካ ኤምባሲ በህወሓትና በአብይ መካከል መካረሮች ሲኖሩ ጦርነት እንዳይነሳ ፈጥኖ መግለጫ ያወጣል። ጦርነቱን በባሌም በጎሌም ብሎ ያስቀራል። በግድ እንዲደራደሩም ያደርጋል። ስለ አማራ ክልል ጦርነት ግን ምንም ማለት አይፈልጉም። ለምን? ችግሩ የኛ ነው። አድቮኬሲ ስለማንሰራ፣ የዲፕሎማሲ ስራ ስለማንሰራ አይደለም። ትግሉን ጦርነት ስላላስመሰል ነው። ትግሉ ጦርነት ስናደርገው፣ ከክልሉ ስናስወጣው ሁሉም እድሎች ይከፈታሉ ለማለት ነው። አመሰግናለሁ።